የወክማ ዋይምሲ እንዲሁም ደግሞ በፊት ወጣቶችና ስፖርት ቢሮ የነበረበት ቅድስተ ማርያም ጋር ወሴክማ ይባል ነበር። ያኛው ወጣቶች ሴቶች ክርስቲያን ማህበር፣ የኛው ደግሞ ወጣቶች ወንዶች ክርስቲያን ስፖርት ማህበር የሚባል ነበረ። አሁን ግን መጠሪያው ወክማ ሳይሆን የ4 ኪሎ ስፖርት ስልጠና ማዕከል። ታዳጊዎችን ማሰልጠን ነገሩ ፍቅር ያስይዛሉ። ልጆች ስለሆኑ በጣም ፍቅር ያስይዛሉ። ግን ማሰልጠኑ ትንሽ ይከብዳል። እንደምታየው ልጆቹ ሲታዘዙም ትንሽ ከበድ ይላል። አንዳንድ ጫና ለመፍጠርም አይቻልም። በጨዋታ መልክ እያረክ ካልሆነ አይሆንም። በጨዋታ መልክ እስቲለምዱ ቢያንስ ከፍ እስቲሉ ድረስ ሲስተማቸውን በእንደዛ አድርገህ ቴክኒክ ላይ በማብዛት ካላስተማርካቸው በስተቀረ ይሄ ስትሬንግስ የሆነ ስራዎች ላይ ብዙም ጫና መፍጠር አይቻልም። 5 አመታትን አስቆጥሬያለሁ በማሰልጠን። ከዛ በፊት ግን ያው ታዳጊ ዩ13 ተጫዋች ነበርኩኝ እዚሁ የ4 ኪሎ ስፖርትና ስልጠና ማዕከል። ከዛ በክለብ ወደ ክለብ አደኩኝ፣ ክለብ ተጫወትኩኝ። ከዛ በኋላ ነው ወደ አሰልጣኝነት ሺፍት ያደረኩት። በህይወቴ ያው 4 ኪሎ ወክማ በጣም ብዙ ትምህርቶችን ያገኘሁበት። ልጆች አብዛኛውን ጊዜ የምትመለምለው ሳመር ኮርስ ላይ ሳመር ላይ በዚህ ማዕከል ውስጥ 160 ልጅ ምናምን ይመጣ 2 ወሯል። ከዛ ላይ እጁን የእግሩን አቋቋም ቁመቱን ታያለ፣ ዝላዩን ምናምንና መስፈርቶች እነዚህ ናቸው። ዝላዩን ይሄንን በቃ ብዙ አሉ። በቃ ባስኬትቦል ላይ አካለ ቁመናውን ምናምን አይተህ ከዛ መልምለህ ወደ በጋ ነው የምታመጣው። አሁን ያለው 3 አይነት የስልጠና ሲስተም ነው ያለው። 17 አለ፣ 15 አለ፣ 13 አለ። እንደዛ ሲስተሞቹን በመገነጣጠል ነው የምናሰራው። አንድ አይነት ከሆኑ ቴክኒካል ላይ ብቻ ሁሉንም አንድ ላይ እናሰራለን። ቴክኒካል ላይ ፊዚካል ፊትነስ ግን በተለየ ሲስተም ነው የምናሰራው። ልጆችን ኳስ ሰተን ስናጫውት ሌላውን 17ቱን ደግሞ የትንፋሽና የጥንካሬ ስራ እንዲሰራ ፕሮግራም አውጥተን እንሰጣለን ማለት ነው። አሁን በአሰልጣኝነት ያው ኦልሞስት 5 አመት ሆኖኛል። 4 ኪሎ ወክማ ማሰልጠን ከጀመርኩኝ በጣም አሪፍ ነው። ከአንደር 17፣ 15 እና 13 ሶስቱን ካታጎሪዎችን ነው የያዝኩት። በጣም አሪፍ ነው፣ ደስ ይላል። ልጆቹን በማሰልጠን ደረጃ ያው ለከተማ አስተዳደሩ ከኔ ፕሮጀክት ወይም ከ4 ኪሎ ወክማ አሰልጥኛቸው ለከተማ ምርጥ ስፖርተኞችን አስመርጬ ሻምፒዮን ሆነዋል። ወላይታ ሶዶ ላይ የታዳጊ ምዘና ላይ፣ ከዛም ጅማ ላይ መላ ኢትዮጵያም ላይ ድጋሚ ተሳትፈዋል። በመቀጠል ወጣቶች ኦሎምፒክ ላይም ይህን የመሳሰሉ ውድድሮች አግኝቶ ሻምፒዮን ነው። 3ቱም አመት ተከታታይ መደዳ ውድድሮችን አዲስ አበባን ሻምፒዮን ያደረጉ ልጆች ነበሩበት ግሩፑ ላይ። ያው በፊት ላይ የተለመደው ምንድነው በዘፈቀደ ነበር የምትሰራው። ያው ትመጣለህ፣ ትሰበሰባለህ፣ ትጫወትና ትሄዳለህ። አሁን ግን ላይ ያለው ያው ጊዜውም ተቀይሯል። ሳይንሱን የተከተለ ስልጠና ነው የምትሰጣቸው ለልጆቹ። ያው አሪፍ ነው። ራስህንም አፕዴት ታደርግበታለህ። በስልጠናዎች በተለያዩ ስልጠናዎች ኮቺንግህን ታሳድገዋለህ። ያንን ያገኘውን ኮቺንግ እነዚህ ልጆች ላይ ዘመናዊ ስልጠና የተሻለ ደረጃ በጣም ብሔራዊ ቡድን መወከል የሚችሉበት አቅም ስላላቸው እነዚህ ልጆች በደንብ መለወጥም እፈልጋለሁ። ያው ስልጠናው እንዳልከው የተለየ ትኩረት ተሰጥቶት ነው የሚሰነጠለው። እቅድ አለ፣ ፕላን አለ። በዛ መሰረት ነው እየሄድን ያለነውና እያሰነጠልን ያለነው። ካሉት 5 ምናምን ማዕከሎች አሉ። በባስኬትቦል ብዙ ጊዜ ከተማውንም የሚያስጠሩ ልጆች እዚህ ማዕከል ውስጥ ነው ያሉት እና አንደኛ ኢንዶር መሆኑ አድቫንቴጅ አለው። እሱ አድቫንቴጁ እሱ ነው ኢንዶር መሆኑ። ሁለተኛ ያው ራስን እንትን ባትል ያሰልጠና አሰጣጡም ራሱ ስልጠና አሰጣጡም እሱም አለበት ተጨምሮ። ማዕከሉ በራሱ በስፋት የሚያሰለጥንበት የስልጠና አይነቶች አሉት። በክረምት መርሃ ግብር ያሰለጥናል። በክረምት መርሃ ግብር ያያቸውን የተሻሉ ሰልጣኞች
እየመለመለ ወደ በጋ ስልጠና ጣቢያ የሚያሸጋግርበት ሁኔታዎች ናቸው ያሉት። በእንደዚህ አይነት ማዕቀፍ በ9 ስፖርት አይነቶች በዚህ ስፖርት ትምህርት ስልጠና ማዕከላት ላይ ይሰለጥናሉ። አንድ ሰልጣኝ በዚህ ማዕከል ላይ ገብቶ በሳምንት 3 ቀን ለ1 ሰዓት እስከ 2 ሰዓት ድረስ ባለው የስልጠና ሰዓቶችን ከቨር የሚያደርግበት ሁኔታዎች ናቸው ያሉት። በዚህም ውጤታማ አሰልጣኞችን ውጤታማ ተተኪ ስፖርተኞችን እያየን ያለበት ሁኔታዎች ናቸው ያሉት ማለት ነው። ከ15 በታች ከምናምን ለምን ለቀጣይ ጥሩ ስፖርተኞች እንዲሆኑ ያው የኦሎምፒክኑም ሲስተም ይዘው አሁን ከ13 ቢጀምር 4 አመት ቢሰራ ወደ 17 ገባ ማለት ነው። ስለዚህ ጥሩ ተወዳዳሪ ሊሆን ይችላል ማለት ነው። ስለዚህ መስፈርቱ ብዙን በእድሜ ደረጃ ነው እንጂ ሌላ የመግባት ያው ሁለተኛው ደግሞ መስፈርት ሜዲካል ሲመረመር ውጤታማ ከሆነና ይችላል ብሎ ሐኪሙ ካሳለፈው የኛ ስራ ማሰራት ነው። ልጆቹ ኦር የኔን ስልጠና ነው እያቀለሉ ያሉት አሁን ላይ ልጆች። ምክንያቱም ዩቲዩብ አይተው ይመጣሉ። ዛሬ የሰጣቸውን አሳይመንት ዩቲዩብ ላይ የተለያዩ ዌብሳይቶች ላይ ውድድሮች ላይ እያንዳንዱ አይቶ መጥቶ ዛሬ የሚተገበርልን ያለው በዛ ደረጃ ያው አስቸጋሪ ነው ብዬ አላምንም። ምክንያቱም ፍላጎት ያለው ልጅ ከሆነ ለስፖርቱ ወዶት ከመጣ በደንብ ነው የሚገባው። የሰጠኸውን ነገር ያቀረብክለትን ነገር በደንብ ይተገብሯል። አላስፈላጊ ቦታ እንዳይሄዱ ልጆች እዚህ ማዕከል አሁን በ8 አይነት በ9 አይነት ስፖርት ታዳጊዎች አሉ የሚሰሩ። አሁን እነዚህ ልጆች ወደ አላስፈላጊ ቦታ እንዳይሄዱ አንደኛ በቃ ስፖርቱ ላይ እንዲመጡ ወደውት ስፖርቱን ወደውት ወደዚህ ማዕከል እንዲመጡ የማዕከሉ ስራ አስኪያጅ ስፖርት ክፍሉ ምናምን መመስገን አለባቸው። አንዳንድ ነገር ለሚያደርጉት ያው በቂም ባይሆንም ለልጆች ጫማ ይሄ ቲሸርት ምናምን ይሰጧቸዋል። ያ ያው በቂም ባይሆን ማዕከሉ ግን ሜዳውን በዚህ ልክ ለቆ ያለምንም ጥቅም ለቆ ለነዚህ ልጆች በመስጠቱ በጣም የሚመሰገን ነው። እንደ ሀገር በአጠቃላይ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ሳፖርት ላይ 29ን አፍሪካን ዋንጫን ለማዘጋጀት እንቅስቃሴዎች የተጀመሩበት ሁኔታዎች ናቸው ያሉት። በዘጋጀቱ ብቻ ሳይሆን ለዛ የሚመጥን ቲም መስራትም ያስፈልጋል። ማንም ነገር ስትመለከተው ስፖርት ሲባል ውድድር ከተባለ መጀመሪያ ምንድን ነው? ሜዳ ነው። ከህግ ብትመለ እግር ኳስ ብትል ህግ አንድ ሲል ሜዳ ነው። ቅርጫት ኳስ ብትል ህግ አንድ ሲል ሜዳ ነው። ስለዚህ ተተኪ ስፖርተኞች ሊፈሩበት የሚችለው እንደ ድሮ አንድ ስፖርተኛ ለማሰልጠን ወይም ካቃቂ ላይ መጥቶ ጃል ሜዳ ላይ መስራት ነው በፊት የነበረ። ቅርጫት ኳስ ሲባል በቃ ወይ ስክማ ወይ ክብደት ማንሳት። ስለዚህ ታዳጊዎቹ በአቅራቢያቸው ከታችኛው እድሜ እርከን ጀምሮ ሊሰለጥኑበት የሚችል ምቹ የስፖርት ማዘውተሪያ ስፍራው ስንመለከት ማዘውተሪያ ስፍራቸው ሲሆን ለልጆቹ ምቹ ለልብስ መቀየሪያ፣ ለመጸዳጃ ከጥበቃ ጋር ምናምን ያሉ ነገሮች የተሰራበት ሁኔታዎች ናቸው ያሉት። ያንን ታሳቢ ተደርጎ ነው ታዳጊ ስልጠና ጣቢያዎች እየተሰሩ ያሉበት ሁኔታዎች ናቸው ያሉት። ስለዚህ ያ ሲሆን ምንድን ነው የሚመጣው? ቱሪዝም ፍሰቱ በዛው ልክ ያድጋል ማለት ነው። ከውድድር በተጨማሪ ስፖርት በጣም ሰፊ በሰስቴይነብል ዲቨሎፕመንት ጎል ላይ ማሳካያ ተብሎ ከተቀመጡ ተግባራቶች ቢያንስ ከ10 በላይ የሆኑትን ነገሮች ሊያሳካ የሚችለው የስፖርት አክቲቪቲ ነው። ስለዚህ እንደው ተወዳድሮ ከማሸነፍ በተጨማሪ ስፖርት በጣም ሰፊ ነው። እዚህ ላይ ደግሞ መንግስታችን በጣም ገብቶት እየሰራ ነው ብለን እናስባለን። ያንን ማስፈጸም ኃላፊነቱ ደግሞ የስፖርት ሴክተሩ ነው። በዛ ላይ ሁሉም ተባብሮ እየሰራበት ሁኔታዎች ናቸው ያሉት። ከተማችን አሁን ላይ በምንመለከተው ደረጃ ዓለም አቀፍና ሀገር አቀፍ ውድድሮችን ለማዘጋጀት በጣም ሰፊ ብቃት አለ። ራሳችንንም እየፈተሽን ነው። አሁን ባለፈው እንኳን ብንመለከት የኢትዮጵያ ኦሎምፒክ ሁለተኛውን ወጣቶች ጨዋታ ውድድር በጣም በተሳካ ሁኔታ አዲስ አበባ ከተማ አስተዳደር አዘጋጅታለች። ወደ 5000 በላይ የሚሆኑ ስፖርተኞች፣ አሰልጣኞች፣ ልዑኮችን በአንድ ቦታ በማሳረፍ በአንድ ቦታ የመገባ ስርዓታቸውን እንዲያደርጉ ማድረግ፣ ውድድር ቦታዎች ላይ ከተማ አስተዳደሩ ላይ በአንድ ጊዜ ከ5 ከ6 ሜዳዎችን ያሉ እዛው ላይ ውድድሮችን በማካሄድ በአጭር ጊዜ ውድድር ለማጨረስ የተቻለበት ሁኔታዎች ናቸው። በፊት ውድድር እንኳን ይካሄድ የተባለ ቢባል የነበረው ማዘውተሪያ ስፍራ 1 እና 2 ነው። አንድ ጨዋታ ተጫውቶ ቀጣይ ጨዋታ ለመጫወት ሜዳው። ስለዚህ አሁን ላይ ሜዳው አለ፣ ይጫወታሉ። ልምምድ የሚሰሩበትን ቦታ በተመሳሳይ ነው። አሁን አበበ ቢቂላ ላይ ብትመለከትም የሴካፋው ጨዋታዎች አሉ። በተመሳሳይ እዛ የነበሩት የሚወዳደሩት ተመሳሳይ ልምምድ ቦታዎች ላይ ስታንዳርዱን በጠበቀ ሜዳ ላይ ነው። ስለዚህ አሁንም የነዚህ ዓለም አቀፍ ፌዴሬሽኖች ምንድነው ስለዚህ አዲስ አበባ ላይ ትኩረታቸውን አድርገው ይሰራሉ ብለን እናስባለን። ብንጠይቅም በቂ ማዘውተሪያ ስፍራ አላቸው፣ በቂ ሆቴል አለ፣ በቂ ማጓጓዣ አለ፣
በቂ ማስተናገድም ኤክስፒሪያንስ አላቸው በሚል በአጠቃላይ እንደዚህ አይነት ነገሮች በአጠቃላይ ከተማውን እንቅስቃሴ ከተማውን የስፖርት ቱሪዝምን የሚያጎሉበት ነው። በዚህ ላይ ያሉት እንቅስቃሴ አሁን ከጀመርነው እየጨመርን የምንሄድበት እድሎች እየሰፉ ናቸው። በዛው ልክም ኤክስፒሪያንሳችን ልምዳችንም እያደገ ያለበት ሁኔታዎች ናቸው።